ሰላም ጤና ይስጥልኝ እንዴት ናችሁ? ኤፍሬም ነኝ። እንግዲህ ዛሬ ፕሮግራም ይዤላችሁ ተመልሻለሁኝ። ምንድነው የመጀመሪያውን የኢንትሮዳክሽን ስቴጅን ጨርሻለሁ ማለት ነው። ይሄን የኢንትሮዳክሽን ስቴጅ ስለጨረስኩኝ በእውነት በጣም ደስ ብሎኛል። እናንተም እንደወደዳችሁት አምናለሁ። አሁን ምንድነው ያደረኩት ኦሬዲ ያው አንድ አራት ቪዲዮዎችን ሜክ አድርጌያለሁ። ስለዚህ በእነዚህ አራት ቪዲዮዎች ላይ ምንድነው ያደረኩት ማለት ነው ስለ አካውንቲንግ አንዳንድ መረጃዎችን የሰጠኋችሁ። ያ ማለት ምን ማለት ነው? አካውንቲንግ ጥቅሙ ምንድነው? አካውንቲንግ ራሱ ማለት ምን ማለት ነው? ለምን አይነት ካምፓኒዎች ይጠቅማል? እንደዚህ አይነት በቃ ከጥቅሙ ጋር የተያያዙ ነገሮችን ለማስረዳት ሞክራለሁኝ። ስለዚህ አሁን ይሄንን ስቴፖችን ጨርሼ አሁን ወደ ሳብጀክት መጥቻለሁ ማለት ነው። እንግዲህ ወደ ሳብጀክት ማተር መጥቻለሁ ስል ምን እያልኩ ነው? ለምሳሌ ዲግሪ እና ዲፕሎማ ሌቭል አካውንቲንግ ይሰጣል ማለት ነው። ስለዚህ በዲግሪ እና በዲፕሎማ ሌቭል ስለሚሰጥ እኔ አሁን ምን አደርጋለሁ ማለት ነው ሁለት ቦታ ከፍለዋለሁ። ለዲፕሎማ ራሱን የቻለ ከሌቭል 1 እስከ ሌቭል 4 ድረስ ይሰጣል። ከሌቭል 1 እስከ ሌቭል 4 ድረስ ማለት እያንዳንዱ ኮርሶች የራሱ የሆነ ስታንዳርድ አለው። ስለዚህ ይህን ስታንዳርዱን በጠበቀ ሁኔታ ኮርሱ ይሰጣል ማለት ነው። ስለዚህ ይህንን ኮርስ ደግሞ ምን አደርጋለሁ ማለት ነው ከቻፕተር 1 ወይም ደግሞ ከሌቭል 1 እስከ ሌቭል 4 ድረስ ስንሄድ በመጀመሪያው አመት ላይ ወይም ደግሞ ሌቭል 1 የምንለው ላይ ያሉት የራሳቸውን የቻሉ ኮርሶች አሉ። እነሱን ኮርሶች ዲቴል ነው የምናየው ማለት ነው። እያንዳንዱን ኖርማል ክላስ ነው ማለት ነው። ስለዚህ ይህንን ክላስ በተለያዩ ቀናቶች ቪዲዮዎችን ሜክ እያደረኩኝ እናንተ ክላስ ብትገቡም ክላስ ባትገቡም ክላስ ከገባችሁ እንደ ተጨማሪ መረጃ ማግኘት ትችላላችሁ ማለት ነው። ኢንኬዝ ደግሞ ክላስ የማትገቡበት አጋጣሚ ደግሞ ካለ ይሄንን ቪዲዮ ብታዩ አትሊስት ስለ ትምህርቱ አትሊስት የሆነ መረጃ ይዛችሁ ለፈተና ትቀርባላችሁ ማለት ነው እና ይሄ አሪፍ አጋጣሚ ነው። ስለዚህ እንደ ሳብጀክት ቀጥታ ኮንቲኒስ የሆነ እስከ አራቱንም ሌቭሎች በየደረጃው እንሄዳለን ማለት ነው። ስለዚህ አሁን የምንማረገው ኢንትሮዳክሽን ስቴጅ አለው። ስለዚህ ይሄ ኢንትሮዳክሽን ምን ይመስላል የሚለውን አንዳንድ ነገሮችን አብረን እናያለን ማለት ነው። ባይ ዘ ዌይ በእውነት በጣም ደስ ብሎኛል፣ ምክንያቱም ሰብስክራይብ እያደረጋችሁ ነው የምታዩት። ባይ ዘ ዌይ እኔን ለማበረታታትም ስትፈልጉ ማድረግ የምትችሉት ሰብስክራይብ ነው። ሰብስክራይብ ካደረጋችሁኝ ቤተሰብ ሆነን ማለት ነው። ኢን አዘር ወይ ሰብስክራይብ ሲባል ብዙ ጊዜ ምንድነው እኔን ለመጥቀም ስትፈልጉ ወር ደግሞ እየሰራሁት ነገር ጥሩ ነው ለማበረታታት እንዲህ አይነት ነገሮችን ስታስቡ ሰብስክራይብ ማድረግ አለባችሁ። በተጨማሪ ደግሞ ላይክ መደረግ አለበት። ላይክ ስንል ምን ማለታችን ነው? ይሄን ቪዲዮ ላልደረሳችሁ ሰዎች ራሱ ዩቲዩብ ለሌሎች ሪኮማንድ ስለሚያደርግልኝ ቪዲዮን ከናንተ ውጭ ለሌሎች ሰዎች ከሚደርስ ሰብስክራይብ የምታደርጉት ወይንም ደግሞ ላይክ ስታደርጉ ወደዛ እንዲሄድልኝ ያደርግልኛልና ተደራሽነቱን ማስፋት ማለት ነው በሌላ አባባል ሰብስክራይብ ማለት። ስለዚህ ይሄንን እያደረጋችሁ እንደምትገቡ ተስፋ አደርጋለሁ። ዛሬ የኢንትሮዳክሽን ስቴፕ ነው። ስለዚህ ዲፕሎማ ሌቭል ላይ ወይንም ደግሞ የኢትዮጵያ የቴክኒክና ሙያ ወይንም ደግሞ በፎርማል ስሙ ቲቪቲ ኤጀንሲ ነው የሚባለው። ፌደራል ቲቪቲ ኤጀንሲ ይሄ በፌደራል የመንግስት አስተዳደር ስር የሚተዳደሩ የእነዚህ አይነት የቴክኒክና ሙያ ድርጅቶች ወይንም ደግሞ ስኩሎች አሉ ማለት ነው። ስለዚህ በፌደራል ገቨርንመንት ያዘጋጀው ሞጁል አለ። በዛ ሞጁል መሰረት ነው እነዚህ ትምህርት ቤቶች ትምህርታቸውን የሚያስተምሩት ማለት ነው። ስለዚህ እኔም ደግሞ ምን አደርጋለሁ ማለት ነው ይሄን ፎርማል የሆነውን ስቴጆችን የምንከተለው ራሱን የቻለ ኮምፒተንስ አለው። ይሄንን ኮምፒተንስ እንዴት አድርገን መጠቀም እንደምንችል አሳያችኋለሁ ማለት ነው። ስለዚህ አሪፍ ጊዜ እንደሚኖረን አስባለሁኝ። በተጨማሪ የፌደራል ገቨርንመንት ወይንም ደግሞ የፌደራል ቲቪቲ ኤጀንሲ እነዚህን ይቆጣጠራል ማለት ነው። በተጨማሪም ደግሞ የአዲስ አበባም አለ። የአዲስ አበባ ከተማ አስተዳደር የቴክኒክና ሙያ ራሱን የቻለ የመንግስት ተቋም ነው። እሱም ይቆጣጠራል ማለት ነው። ስለዚህ እያንዳንዱ ነገሮች በመንግስት ቁጥጥር ስር ነው ያሉት። ስለዚህ ምን ይሆናል ማለት ነው ኮምፒተንስ አለ። ኮምፒተንስ ማለት እያንዳንዱ ከሌቭል 1 እስከ 4 ድረስ በምታልፉበት ጊዜ
ራሱን የቻለ ፈተና አለው ማለት ነው። ስለዚህ ይህንን ፈተና ተፈትነን ብቁ መሆን ይጠበቅብናል ማለት ነው። ስለዚህ ብቁ ለመሆን ደግሞ የሚቀመጡ ስታንዳርድ የሆኑ ጥያቄዎች አሉ። እነሱን መስራት አለብን። ያንን ለመስራት ደግሞ ኮርሱን መከታተል ይጠበቅባቸዋል። በነገራችን ላይ ይሄንን ተማሪዎችም ትሆኑ ትችላላችሁ። ምናልባት አካውንቲንግ አለበለዚያ ደግሞ ከአካውንቲንግ ውጭ የሆናችሁ የመንግስት አንድ የፖሊሲ አቅጣጫ ስለሆነ ብቃት መመዘን የሚል አይነት ስትራቴጂ ስላለ ያንን እያንዳንዱ ሰው ብቃቱን መመዘን መቻል አለበት ማለት ነው። ስለዚህ እንደዚህ ቴክኒካል ነገሮች ላይ ግዴታ እንደ አይነት ኮርሶችን ተከታተላችሁ ብትፈተኑ እንደ አንድ የክራይቴሪያ ወይንም ደግሞ የሰርቲፊኬት የምናገኝበት አጋጣሚ ስላለ ይሄ ደግሞ በጣም ያግዘናል ማለት ነው። ይሄንን ማን እናደርጋለን። በተጨማሪ ወደ ሁለተኛው ስመጣ ደግሞ ዲግሪ ነው። እንግዲህ ዲግሪ ሌቭል ስንል ምን ማለታችን ነው? በዲግሪ ደረጃ የሚሰጥ ትምህርት አለ። ስለዚህ የአካውንቲንግ ከዲፕሎማ አልፈን በዲግሪ ደረጃ ደግሞ ያለው ምን ይመስላል የሚለውንም እንደዚሁ ተከታታይ የሆኑ ትምህርቶችን ሰራላችኋለሁ ማለት ነው። ከፕሪንሲፕል አካውንቲንግ ፕሪንሲፕል 1 አለ። ከአካውንቲንግ ፕሪንሲፕል 1 ጀምረን 2 እያልን እስከ ኮስት እስከ ኦዲቲንግ ድረስ እንሄዳለን ማለት ነው። ስለዚህ ራሱን የቻለ የትምህርት ካሪኩለሙን በመከተል ነው የማስተምራችሁ ማለት ነው። ስለዚህ እንድትከታተሉኝ ጠይቃችኋለሁ። መልካም ጊዜ እንደሚኖረን አስባለሁ። መልካም ፕሮግራም ተመልሼ እመጣለሁ። ቴክኒክና ሙያ ወይንም ደግሞ ቲቪቲ ትምህርትን አስተምራችኋለሁ ማለት ነው። ስለዚህ ቴክኒክና ሙያ ትምህርትን እንግዲህ ሳስተምራችሁ ራሱን የቻለ የፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ያዘጋጀው የቲቪቲ ኮርስ አለ። ሌቭል 1 እስከ ሌቭል 4 ነው። ዛሬ እንግዲህ ማስተምራችሁ ወይንም ደግሞ እንደ ኢንትሮዳክሽን የምሰጣችሁ ምንድን ይሆናል ማለት ነው? ቤዚክ ክለሪካል ወርክ ሌቭል 1 ነው። ሌቭል ክለሪካል ወርክ ሌቭል 1 የምንለው ደግሞ ምን ማለታችን ነው? ኦልሞስት ወደ 15 ቻፕተሮች አሉ። አንድ ተማሪ ትምህርቱን መጨረስ የሚገባው 15 ኮርሶችን በመውሰድ ሌቭል 1ን ማጠናቀቅ ይችላል። ይሄም ደግሞ ማለት ሲዩሲ ፈተና ለመፈተን የሚያስችል እውቀት ማግኘት መመዘን የሚያስችልበትን እውቀት ሊያገኝ የሚችልበት አጋጣሚ አለ። ስለዚህ ቤዚክ ክለሪካል ወርክ ሌቭል 1 ነው የሚባለው። ቤዚክ ክለሪካል ወርክ ሌቭል 1 ሲባል ደግሞ ምንድን ነው ያለው የሚለውንም ነገር አሳያችኋለሁ ማለት ነው። A unit of competence detailed describe and distincts work activity. There is a documented in work standard format that's comprise ይላል። ለምሳሌ የኦኩፔሽናል ታይትል አለው። እያንዳንዱ ኦኩፔሽናል ታይትል አለ። ያ ማለት ሌቭል ነው። ሁለተኛ ደግሞ ዩኒት ኮድ አለው። እያንዳንዱ ኮርሶች ኮድ አላቸው። ስለዚህ እነዚህ ኮድ አለ ማለት ነው። ሌላኛው ደግሞ ዩኒት ታይትል አለ። ስለዚህ ሌቭል 1 ላይ እንምጣና መጀመሪያው እንግዲህ ሌቭል 1ን ስናስብ የመጀመሪያው የሚሆነው ፓርቲሲፔት ኢን ኦኤችኤስ ፕሮሰስ ነው የሚባለው። ምን ማለት ነው? ይሄ እንግዲህ ፓርቲሲፔት ኢን ኦኤችኤስ ፕሮሰስ ስንል ኦርጋናይዜሽናል ሄልዝ ኤንድ ሴፍቲ ማለት ነው። ኦኤችኤስ ያው አብሪቪዬሽን ነው። ኦርጋናይዜሽናል ሄልዝ ኤንድ ሴፍቲ ፕሮሰስ አለ ማለት ነው። እነዚህ ኤሌመንት አለው። ለርኒንግ አውትካሞች አለን፣ ፐርፎርማንስ ክራይቴሪያ አለን። እስኪ እነሱን ለማየት እንሞክራለን። የመጀመሪያው ለኤልኦ ወይንም ለርኒንግ አውትካም 1 የምንለው ወርክ ሴፍሊ የሚላለን። ሁለተኛው ኢምፕሊመንት ወርክ ፕሌስ ሴፍቲ ሪኳየርመንት። ሶስተኛው ፓርቲሲፔት ኢን ኦኤችኤስ ኮንሰልታቲቭ ፕሮሰስ። አራተኛው ፎሎ ሴፍቲ ፕሮሲጀር። ስለዚህ እነዚህ ለርኒንግ አውትካሞቻችን ናቸው፣ 4 ናቸው። እነዚህን የለርኒንግ አውትካሞቻችንን እንማራለን ማለት ነው። ምንድነው ወርክ ሴፍቲ ስንል ምን ማለት ነው? በስራችን ላይ ያለን ደህንነት ምንድነው የሚለውንም ዲቴል የሆኑ ፖይንቶች አሉ። ኢምፕሊመንት ወርክ ፕሌስ ሴፍቲ ሪኳየርመንት ስንል ምን አይነት ሪኳየርመንቶች ያስፈልጋሉ? በተጨማሪ ደግሞ ፓርቲሲፔት ኢን ኦኤችኤስ ኮንሰልታቲቭ ፕሮሰስ ኮንሰልት የምናደርገው ምንድነው? በነገራችን ላይ የሌቭል 1 ወይም ቤዚክ ክለሪካል ወርክ ሌቭል 1 የምንለው ለየትኛውም ነው በዲፕሎማ ደረጃ ያለ በቴክኒክና ሙያ የትኛውም ግለሰብ ወይንም ደግሞ ተማሪን የሚወስዱ ማለት ነው። ይህ ማለት ምን ማለት ነው?
የትኛውም ተማሪ ልንሆን እንችላለን። አካውንቲንግ ልንሆን እንችላለን፣ ማርኬቲንግ ልንሆን እንችላለን። የትኛውንም የትምህርት አይነቶችን ምንማር ቢሆን ምን እናደርጋለን ማለት ነው? ይሄንን ማወቅና ምክንያቱም የሚጠቅመን ነው። ስራችንን በየቀን የዕለት ተዕለት ስራችንን ስንሰራ የምንጠቀምበት ነው ማለት ነው። ስለዚህ ይሄ ግዴታ የምንወስድበት አጋጣሚ አለ። ስለዚህ ለርኒንግ አውትካሞቻችን 4 ናቸው ማለት ነው። ቫሪያብሎች አሉ። አሁን እነዚህ ቦልድ የሆኑ ነገሮች ወይንም ደግሞ ዲስከስ ልናደርግባቸው የሚገባ ነገሮች 4 ነገሮች አሉ ማለት ነው። አሁን ቫሪያብሎች ስንል ለምሳሌ ስለ ሴፍቲ ፕሮሲጀራችን ምን ይመስላል፣ እንዴት ነው የደህንነት ፕሮሲጀራችን የሚለውንም ነገር እናያለን። ዲዚግኔትድ ፐርሰን አለ፣ የሚመለከተው አካል አለ። ማን ነው የሚመለከተው? ለምሳሌ በአንድ ካምፓኒ ውስጥ እንደዚህ ከሴፍቲዎች ጋር በተገናኘ የሚመለከተው አካል አለና ይሄ የሚመለከተው አካል ማን ነው የሚለውን እናያለን። ሃዛርድ አለ። ስራ ላይ እንግዲህ ስራችንን ስንሰራ ሃዛርዶች ሊኖሩ ይችላሉ። እነዚህ ሃዛርድ የምንላቸው ነገሮች ምንድን ናቸው የሚለውን እናያለን። ኢመርጀንሲ ኢንሲደንት አለ። አሁን ለምሳሌ ኢመርጀንሲ ኢንሲደንቶች እንደዚህ የተለያዩ አጋጣሚዎች አሉ። ስራችንን ስንሰራ ስፔሻሊ በተለይ የኮንስትራክሽን ስራዎች ስንሰራ ብዙ ኢንሲደንቶች አሉ ከስራው ጋር በተያያዙ ማለት ነው። ሌሎችንም የቴክኒክና ሙያዎችን ስንሰራ በቀላሉ አሁን ስለ ኬክ ማውራት እንችላለን። አሁን ኬክን አንድ ሰው ሜክ በሚያደርግበት ሰዓት የሚያደርጋቸው ጥንቃቄዎች ናቸው። ምክንያቱም ለተጠቃሚ ስለሆነ ፕሮዳክታችንን እያቀረብን ያለ ነው። ጥንቃቄዎቹ ምን ይመስላሉ? ኢንሲደንቶች አሉ የሚከሰቱ ነገሮች። ስለዚህ እነሱ ምንድናቸው የሚሉት እናያለን። ከዛ በተጨማሪ ደግሞ ሪስክ አለው፣ አደጋ አለው። እነዚህን አደጋዎች ምንድናቸው የሚለውን እናያለን ማለት ነው። ስለዚህ በመጀመሪያው ፓርቲሲፔት ኢን ቼስ ፕሮሰስ በሚለው ላይ እነዚህ አይነት ኢንፎርሜሽኖች አሉ። ስለዚህ እነዚህ ዲቴይሎችን እናያለን ማለት ነው። ዛሬ ምን ኢንትሮዳክሽን ሰጣችኋለሁ። ከዛ በኋላ ደግሞ ዲቴይል እየገባ ምንድናቸው የሚሉትን እናያለን ማለት ነው። እሺ ወደ ሁለተኛው አልፋለሁ። ሁለተኛው ላይ ዩዝ ቢዝነስ ኢኩዊፕመንት ኤንድ ሪሶርስ ነው የሚለው። ዩዝ ቢዝነስ ኢኩዊፕመንት ኤንድ ሪሶርስ። ይሄን ስንል ኤሌመንቶች አሉ፣ ሬንጅ አለ፣ ቫሪያብሎች አሉ ማለት ነው። ፐርፎርማንስ ክራይቴሪያ ሬንጅ ካለ ፐርፎርማንስ ክራይቴሪያውም አብሮ ያለ ስታንዳርድ ነው ማለት ነው። በመጀመሪያው ደረጃ ለርኒንግ አውትካም አንድን ስናይ ሴሌክት ኢኩዊፕመንት ኤንድ ሪሶርስ። ሴሌክት ኢኩዊፕመንት ኤንድ ሪሶርስ የምንጠቀምባቸው ማቴሪያሎችን መምረጥ ይጠበቅብናል ማለት ነው። ይህንን እናያለን። ምንድነው የምንመርጣቸው ነገሮች እነማን ናቸው? ኢኩዊፕመንቶቻችን እነማን ናቸው? ሪሶርሳችን እነማን ናቸው የሚለውን እናያለን ማለት ነው። ምክንያቱም ቢዝነስ ናቸው። ቢዝነስ ኢኩዊፕመንት ናቸው። ከንግድ ስራችን ጋር ስንሰራ የምንጠቀምባቸው ማቴሪያሎች ናቸው። እነሱ እናያለን ማለት ነው። በሁለተኛ ደግሞ ኦፕሬት ኢኩዊፕመንቶች ኦፕሬት ማድረግ መቻል አለብን። ለምሳሌ አሁን ፎቶኮፒ ማሽን ካለን ይሄንን ፎቶኮፒ ማሽን ማጠቃቀሙን ማወቅ ይጠበቅ ግዴታችን ነው ማለት ነው። አጠቃቀሙን ኦፍ ኮርስ ማወቅ ይጠበቅ። እንዴት ነው ኦፕሬት የምናደርገው? በቢዝነስ ኢኩዊፕመንት መላቸው እነማን ናቸው? ዲቴይል የሆኑ ነገሮች አሉ። እነሱን እናያለን። ቀለል ያሉ ነገሮች ናቸው። ሀሳባቸውም ቀለል ያሉ ናቸው፣ ግን አጠቃቀሙን ማወቅ መቻል ይኖርብናል ማለት ነው። ሌላኛው ለርኒንግ አውትካም 3 ላይ ወይንም ደግሞ ሶስተኛው ስናይ ሜንቴን ኢኩዊፕመንት ኦር ሪሶርስ ነው። ሜንቴን መጠገን መቻል አለብን። አንድ ኮፒ ማሽን ሲበላ እንዴት አድርገን ጠቅና፣ አንድ ሴፕላር ሲበላሽ እንዴት አድርገን ዲቴይል ነገሮች አሉ ሜንቴን ማድረግ አለብን ማለት ነው። ስለዚህ በዚህ ሁለተኛው ኮርሳችን ላይ ዩዝ ቢዝነስ ኢኩዊፕመንት ኤንድ ሪሶርስ የሚባሉትን 3 ለርኒንግ አውትካሞችን በማየት አስተምራችኋለሁ ማለት ነው። ስለዚህ ቫሪያብሎች አሉት። አሁን ቦልድ የሆኑ ነገሮች በዚህ ኮርስ ላይ ልንወያይባቸው የሚገቡ ኮርሶች አሉና እነሱን እነማን ናቸው የሚለውንም ነገር ለማየት እንሞክራለን ማለት ነው። ለምሳሌ ቫሪያብሎችን ስናይ ቢዝነስ ኢኩዊፕመንት የምንላቸው እነማን ናቸው? ሁለተኛው ደግሞ ሪሶርሳችን ምንድነው የሚለውን እናያለን። በተጨማሪ ኢኩዊፕመንት ኢንስትራክሽን እያንዳንዱ ኢኩዊፕመንቶች ወይንም የምንጠቀምባቸው ማቴሪያሎች ምን አላቸው ማለት ነው? ኢንስትራክሽን አላቸው። ያንን ኢንስትራክሽን ፋብሪካው ምርቱን ሲያመርት የሚሰጠን ኢንስትራክሽን አለ። ያንን ተከትለን ነው ሜንቴን ማድረግ የምንችለው ማለት ነው። እሱን እንዴት እናደርጋለን የሚለውም ነገር እናያለን። አፕሮፕሪየት ፐርሰን አሁን እንግዲህ አፕሮፕሪየት ፐርሰን የሚመለከተው በዚህ ካምፓኒ ላይ
የቢዝነስ ኢኩዊፕመንቶችን ስናይ ወይንም ሪሶርሶችን ስናይ የሚመለከተው ሰው አለ። ማን ነው የሚመለከተው ሰው ማን ነው የሚለውንም ነገር አይደንቲፋይ እናደርጋለን። ስፔሲፊክ ካምፓኒዎችን ወስደን እዛ ላይ ዲቴይል የሆኑ ነገሮችን ማየት እንችላለን። ሜንቴናንስ አለ። በተጨማሪ ሌላኛው ቫሪያብላችን ደግሞ ሜንቴናንስ ነው የሚለው ሜንቴናንስ ማለት ምን ማለት ነው፣ ምንድነው ሜንቴን የምናደርገው የሚለውን እናያለን። በተጨማሪ ደግሞ ሪካርድ እንግዲህ ሪካርድ ስንል ምንድነው እያንዳንዱ የቢዝነስ ኢኩዊፕመንቶቻችን ሪካርድ ሊኖራቸው ይገባል። ሪካርድ እንግዲህ ስንል መቼ ነው የተገዛው፣ መቼ ጥገና ተደረገለት፣ መቼ ተበላሸ፣ እንዴት ነው ይዞታው፣ እያንዳንዱ ነገር ሪካርድ መያዝ ይጠበቅብናል ማለት። ስለዚህ በሁለተኛው ዩዝ ቢዝነስ ኢኩዊፕመንት ሪሶርስ በሚለው ላይ እነዚህ ነገሮችን እናያለን ማለት ነው። ወደ ሶስተኛው አልፍ ያለው ሶስተኛው ላይ ወርክ ኢፌክቲቭሊ ኢን ኤ ቢዝነስ ኢንቫይሮንመንት ነው የሚለው። ወርክ ኢፌክቲቭሊ ኢን ኤ ቢዝነስ ኢንቫይሮንመንት እንግዲህ አሁን ወርክ ኢፌክቲቭሊ ስንል እንዴት ነው ኢፌክቲቭ ሆነን በብቃት እንዴት ነው ቢዝነስ ውስጥ ልንቆይ የምንችለው ወይንም ደግሞ እንዴት አድርገን ልንሰራ እንችላለን የሚል ነው። ወርክ ኢፌክቲቭሊ ኢን ኤ ቢዝነስ ኢንቫይሮንመንት ይባላል። ሶስት ለርኒንግ አውትካሞች አሉን ወይንም ኤልኦዎች አሉን። ኤሌመንት አለን፣ ፐርፎርማንስ ክራይቴሪያም አለን፣ ቫሪያብልም አለን። ስለዚህ አሁን የመጀመሪያው ላይ ምንድነው የሚለውን ነገር ስናይ ኤል1 ወይንም ለርኒንግ አውትካም 1 ወርክ ዊዝን ኦርጋናይዜሽናል ሪኳየርመንት። ወርክ ዊዝን ኦርጋናይዜሽናል ሪኳየርመንት ምንድነው? ኦርጋናይዜሽናል ሪኳየርመንት ድርጅቱ በሚፈቅደውና በድርጅቱ አሰራር መሰረት ነው የምንሰራው እንዴት የሚለውን ነገር መመለስ ይጠበቅብናል ማለት ነው። ሁለተኛው ወርክ ኢን ኤ ቲም። ወርክ ኢን ኤ ቲም እንግዲህ በግሩፕ እንሰራለን ማለት ነው። በቲም ውስጥ መስራት ይጠበቅብናል ማለት። ወርክ ኢን ኤ ቲም ስንል ቲም አለ። በነገራችን ላይ ቲም ሲዋቀር ወይንም ደግሞ ቲም ውስጥ ያሉ ሰዎች በሙሉ አንድ አይነት ዓላማ ያላቸው ሰዎች ናቸው አንድን ስራ ለመስራት ተሰብስበው ያሉት ማለት ነው። ስለዚህ እዚህ ውስጥ መቀላቀል፣ ስለዚህ ግሩፕ ውስጥ ስንቀላቀል እኛ ደግሞ ለዚህ ግሩፕ የምንሰጠው ኢነርጂ አለ ማለት ነው። ስለዚህ እኛ ለዚህ ግሩፕ የምንሰጠው ኢነርጂ ምንድነው የሚለውን እናያለን ማለት ነው። ኢነርጂው ምንድነው? ለኛ ለዚህ ግሩፕ የምንወስደውስ እኛ ከዚህ ግሩፕ እውቀት እናገኝበታለን፣ እኛ ደግሞ ለግሩፕ አስተዋጽኦ እናደርጋለንና ምንድነው የሚለውንም እሱን አብረን እናያለን ማለት ነው። በሶስተኛ ደረጃ ደግሞ ለርኒንግ አውትካም 3 ዴቨሎፕ ኢፌክቲቭ ወርክ ሃቢት። አሁን እንዴት ነው ኢፌክቲቭ የሆነ ወርክ ሃቢት ስራችን በምንሰራበት ጊዜ ኢፌክቲቭ የሆነ ወርክ ሃቢት ጥሩ የስራ ልምድ ወይም ደግሞ ልምምድ እንዲኖረን ማድረግ ይጠበቅብናል። ስራችንን ባይ ዘ ወይ ስራችንን ስንሰራ በፍቅር ነው መስራት ያለበት። የትኛውንም ስራ ስንሰራ በፍቅር ነው መስራት ያለብን። እንግዲህ በፍቅር ስንል ስራችን ገና ስንመጣ ዛሬ ምን አይነት ቫልዩ አድ እንደማድረግ ለዚህ ካምፓኒ እያሰብኩ ምን አይነት ስራዎች መስራት እንዳለብኝ እያሰብኩ ነው ለዚህ ካምፓኒ ስራ መስራት ያለብኝ ማለት ነው። እና የተበሳጨው ወጥቼ ቢሮ ብዙ ደንበኞችን አበሳጫለሁ። ያ ደግሞ ማለት ከደንበኞች ጋር ግጭት አለ። የከስተመር ኮምፕሌን ይመጣል። የከስተመር ደግሞ ኮምፕሌን ከመጣ እንዴት አድርገን ነው ሃንድል የምናደርገው? ከስተመር ኦልዌይስ ራይት፣ በተጨማሪ ኦልዌይስ ኪንግ ናቸው ስንል እንደዚህ አይነት ነገሮችን ነው ሀቢታችን ጥሩ መሆን መቻል አለበት ማለት ነው። ምክንያቱም አገልግሎት ሰጪ ከሆነ የኛን አገልግሎት ፈልገው ለሚመጡ ሰዎች አግባብና ትክክለኛ የሆነ መረጃዎችን ነው መስጠት ያለብን ማለት ነው። ስለዚህ ጥሩ የሆነ ወርክ ሀቢት ሊኖረን ይገባል ማለት ነው። እንደ ቫሪያብል ስናይ ደግሞ ምን አይነት ቫሪያብሎች አሉን ስንል ኦርጋናይዜሽናል ሪኳየርመንት። ኦርጋናይዜሽናል ሪኳየርመንት ማለት ምንድን ናቸው? ኦርጋናይዜሽናል ሪኳየርመንቶች ምን ነገሮች ናቸው? በዚህ ካምፓኒ ውስጥ ሪኳየር የሚደረጉት አስፈላጊ ነገሮች ምንድን ናቸው? የሚጠበቁ ነገሮችስ ምንድን ናቸው የሚለውን ማየት እንችላለን። አፕሮፕሪየት ፐርሰን፣ ቅድም እንዳልኩት ነው። አፕሮፕሪየት ፐርሰን ስንል የሚመለከተው ሰው ማን ነው የሚለውን መመለስ መቻል ይጠበቅብኛል። ሌላኛው ደግሞ ኢምፕሎይስ ራይት ኤንድ ሪስፖንሲቢሊቲ። በዚህ ካምፓኒ ውስጥ የሚሰሩ ሰራተኞች መብት አላቸው፣ በተጨማሪ ደግሞ ግዴታ አለባቸው። ስለዚህ የሰራተኞቻችን መብት ምንድነው፣ የአሰሪዎቻችን ግዴታቸው ምንድነው የሚለውንም ነገር ሁለቶቹን ማየት ይጠበቅብናል ማለት ነው። እና ኢምፕሎይስ ራይት ኤንድ ሪስፖንሲቢሊቲ ስንል ይህንን እያልን ያለ ነው ማለት ነው። በተጨማሪ ደግሞ ኦርጋናይዜሽናል ጎል ኤንድ ኦብጀክቲቭ፣
ይሄ ካምፓኒ ስራውን በሚሰራበት ጊዜ የኦርጋናይዜሽን ጎል አለው። በተጨማሪ ደግሞ ኦብጀክቲቭ አለው ማለት ነው። አላማ አለው፣ ያስቀመጣቸው ፖይንቶች ነጥቦች አሉ ማለት ነው። ስለዚህ እነሱ ምንድናቸው የሚሉት እናያለን። behaviors that contribute a safe work environment ምን አይነት ቢሄቪየሮች ናቸው የተሻለን የስራን ባህሪ ወይንም ደግሞ የስራ አካባቢን መፍጠር የምንችልበት የሚለውንም እናያለን ማለት ነው። ስለዚህ አሪፍ ኢንፎርሜሽን ይኖረናል ማለት ነው። እሱን እናያለን። ስለዚህ ይሄ በሶስተኛው ደረጃ የምናየው ነው ማለት ነው። አራተኛው ደግሞ ምንድነው የሚለው ኦፕሬት ፐርሰናል ኮምፒውተር። እንግዲህ ኦፕሬት ፐርሰናል ኮምፒውተር ስንል ባይ ዘ ዌይ እነዚህ 3 ኮርሶች አሉ። እነዚህ 3 ኮርሶች ፕራክቲካሊ የሚሰሩ ናቸው። ያ ማለት የኮምፒውተር ላብራቶሪ በመሄድ ፕራክቲካሊ የሚሰሩ ስራዎች ናቸው ማለት ነው። ጀስት ኮምፒውተርን ሃው ቱ ኦፕሬት የሚለውን ነው። እንዴት አድርገን ኮምፒውተርን ለርኒንግ አውትካሞች አሉ። እነዚህ 5 ለርኒንግ አውትካሞች እነማን ናቸው የሚሉትን ነገሮችን ለማየት ሞክራለሁ። እንግዲህ ቅድም እንደተነጋገርነው አብዛኞቹ ወይንም ደግሞ 3 ኮርሶች አሉ። እነዚህ 3 ኮርሶች በኮምፒውተር ላብራቶሪ ፕራክቲካል የሚሰሩ ስራዎች ናቸው። በኮምፒውተር የሚሰሩ ናቸው። ለምሳሌ አራተኛው ምንድነው የሚለው ኦፕሬት ፐርሰናል ኮምፒውተር ዴቨሎፕ ኪቦርድ ስኪል 5ኛው ኮርስ ነው። 6ኛ ደግሞ ክሬት ኤንድ ዩዝ ስፕሬድሺት። እነዚህ 3ቱን ኮርሶች ፕራክቲካሊ ተሰጥተው ፕራክቲካሊ በኮምፒውተር ምንማራቸው ናቸው ማለት ነው። እስቲ እነሱን ግን ያው ኢንትሮዳክሽን አስተዋውቃቸዋለሁኝ። አራተኛው ኦፕሬት ፐርሰናል ኮምፒውተር፣ እንዴት አድርገን ነው ፐርሰናል ኮምፒውተር ወይም ፒሲ የምንለውን እንዴት አድርገን ነው የምንጠቀመው የሚለው ነገር ነው ያለው ማለት ነው። ስለዚህ እንዴት እንደምንጠቀም 4 ለርኒንግ አውትካሞችን በማየት አጠቃቀሙን ማወቅ እንችላለን ማለት ነው። አንደኛው ምንድነው የሚለው ስታርት ኮምፒውተር ሲስተም ኢንፎርሜሽን ኤንድ ፊቸርስ። አሁን እንዴት ነው ስታርት ስንጀምር እንዴት ነው ሲስተሞቹን ማወቅ፣ ምን አይነት ፊቸር አለው ኮምፒውተር የሚለውን መለየት ማወቅ ይጠበቅብናል ማለት ነው። በተጨማሪ በሁለተኛው ለርኒንግ አውትካም ላይ ናቪጌት ኤንድ ማኒፑሌት ዲስክቶፕ ኢንቫይሮንመንት ዲስክቶፕ ኢንቫይሮንመንት ዲስክቶፕ ውስጥ ያሉትን ነገሮች መለየት ማወቅ ይጠበቅብናል። እንዴት የሚለውም ፕራክቲካሊ የሚሰሩ ነገሮች ናቸው። ሶስተኛው ኦርጋናይዝ ፋይል ዩዚንግ ቤዚክ ዳይሬክቶሪ ኤንድ ፎልደር ስትራክቸር። እንዴት ነው ፋይሎችን ኦርጋናይዝ የምናደርግ ነው። እንዴት ነው ዲስክቶፕ ላይ ፋይል ክሬት አድርገን እንዴት ነው የምናስቀምጣቸው በዳይሬክተር የሚለውን ነገር ነው የምናየው ማለት ነው። እንግዲህ ሌላኛው ደግሞ የአራተኛው ሃው ቱ የፕሪንት ነው። አራተኛው ፕሪንት ኢንፎርሜሽን የሰራነውን ስራ አለ ሰርተናል። ያን የሰራነውን ደግሞ እንዴት አድርገን ነው ፕሪንት የምናደርገው የሚለውን የፕሪንት ሴታፖችን የፕሪንት ኢንፎርሜሽኖች አሉ። እነሱ ላይ ዲስከስ በማድረግ ማወቅ ይቻላል ማለት ነው። 5ኛው ለርኒንግ አውትካም ሸት ዳውን ኮምፒውተሩን ከተጠቀምንበት በኋላ ማረፍ አለበት። የሰው ልጅ ወይም አንድ ሰራተኛ ስራውን ሰርቶ ማታ ወደ ቤቱ ይገባል፣ ያርፋል ማለት ነው። ስለዚህ በኮምፒውተር ሲስተም ላይ ኮምፒውተራችን ማረፍ መቻል አለበት። ስራችንን ከሰራን በኋላ ከጨረስን በኋላ ማረፍ መቻል አለበት እና ሸት ዳውን እንዘጋለን። እንዴት እንዘጋለን የሚለው ነገሮችን ነው እንግዲህ የሚታዩ። ስለዚህ ቫሪያብል እና ሬንጆች አለን። ቫሪያብል እና ሬንጅ ስንል ደግሞ ምን ማለታችን ነው? ኤርጎኖሚክ ሪኳየርመንቶች አሉ። ኤርጎኖሚክ ሪኳየርመንቶች ሴትአፖቹ ማለት ነው። እነሱን ነገሮች ማየት ይጠበቅብናል። ሌላኛው ደግሞ ወርክ ኦርጋናይዜሽን ምንድነው? ኦኩፔሽናል ሄልዝ ኤንድ ሴፍቲ ሪኳየርመንቶች እነማን ናቸው? ዲስክቶፕ አይኮንስ የሚባሉት እነማን ናቸው? ፋይል አትሪቢዩት አፕሮፕሪየት ሚዲያ ምንላቸው እነማን ናቸው የሚሉትን ፕራክቲካሊ እነዚህ ነገሮች ማየት ይቻላል ማለት ነው። በ5ኛው ላይ ቅድም እንደተነጋገርነው ዴቨሎፕ ኪቦርድ ስኪል ማለት ጀስት ኪቦርድን ስንጠቀም ላይክ ታይፕ እናደርጋለን ማለት ነው እና ታይፕ ስናደርግ እንዴት ነው የምንጠቀመው፣ ፍጥነታችን እንዴት መጨመር እንችላለን፣ ከኤስ ከዜድ ያሉትን በተጨማሪ እነዚህ ካራክተሮች እንዴት አድርገን ነው ታይፕ የምናደርገው የሚለውን ኤሌመንቶች አሉ። ኦልሞስት 3 ኤሌመንቶች አሉ። በእነዚህ 3 ኤሌመንቶች ላይ የኪቦርድ ስኪሎችን ማወቅ ወይም ደግሞ መስራት እንችላለን ማለት ነው። አንደኛው ዩዝ ሴፍ ወርክ ፕራክቲስ ነው። ሴፍ ወርክ ፕራክቲስ እንዴት ነው ዩዝ የምናደርገው የሚለውም ነገር
አንድ ነው። ሁለተኛ ደግሞ አይደንቲፋይ ዴቨሎፕ ኪቦርድ ስኪል። አይደንቲፋይ ዴቨሎፕ ኪቦርድ ስኪል አሁን እንዴት አድርገን ነው ኪቦርድ ስኪላችንን መጨመር የምንችለው የሚለው እናያለን። መጨረሻ ላይ ለርኒንግ አውትካም 3 ላይ ምን ይላል? ቼክ አኩሬሲ፣ የሰራነውን ስራ አኩሬሲውን ማወቅ ይጠበቅብናል። ፕራክቲካሊ እንሰራዋለን። በተጨማሪ ደግሞ ቫሪያብሎች አሉ። እንግዲህ እዚህ ካየን በኋላ ቫሪያብል ማለት እንግዲህ ቦልድ የሆኑት ምንድን ነው የምንነጋገርባቸው። ለምሳሌ አሁን ኤርጎኖሚክ ሪኳየርመንት ማለት ምን ማለት ነው? ግልጽ ነው። አሁን ለምሳሌ ኤርጎኖሚክ ሪኳየርመንት ስንል ምን እያልን ነው የሚለውን ነገር ሴታፓችንን እንደዚህ ከምንሰራበት ስራ ጋር ስትራክቸሮቹን እናስተካክላለን ማለት እነሱ ምንድናቸው እንትን ማየት እንችላለን። ወርክ ኦርጋናይዜሽን ምን ማለት ነው? ተች ታይፒንግ ቴክኒኮች ምንድናቸው? ስፒድ ኤንድ አኩሬሲ ማለት ምን ማለት ነው የሚለውም ነገር አብሮ ታይዞ የምናያቸው ነገሮች ናቸው። ስድስተኛው ፕራክቲካሊ በኮምፒውተር ላይ በምንሰራው ክሬት ኤንድ ዩዝ ስፕሬድሺት። እንግዲህ ስፕሬድሺት ስንል ምንድነው? ኤክሴል ማለት ነው። ኤክሴል እንዴት አድርገን ነው መጠቀም ባይ ዘ ወይ ከብዙ እንትኖች ከብዙ ሶፍትዌሮች በኮምፒውተር ላይ ከምንጠቀምባቸው ስፕሬድሺት ወይም ደግሞ ኤክሴል የምንለው ብዙ ስራዎች እንሰራበታለን ማለት ነው። ብዙ የምንሰራበት አጋጣሚ አለና እነሱ እንዴት ነው ኤክሴል እንዴት አድርገን ነው መጠቀም ያለን? ምክንያቱም ኤክሴል ስንጠቀም በኤክሴል መደመር እንችላለን፣ በኤክሴል ማካፈል እንችላለን፣ አቨሬጁን ማውጣት እንችላለን፣ ብዙ እንሰራለን፣ ብድር መስራት እንችላለን። በተጨማሪ ሴልሶችን ብዙ የምንሰራቸው ነገሮች ስላሉ እንዴት ነው የሚለውም ነገር ነው ያለን። ስለዚህ 4 ለርኒንግ አውትካሞች አሉ። አንደኛው ሴሌክት ኤንድ ፕሪፔር ሪሶርስ። ሴሌክት ኤንድ ፕሪፔር ሪሶርስ ምንድነው? ሴሌክት የምናደርገው ወይንም ደግሞ ሪሶርሳችን እንዴት ፕሪፔር እናደርጋለን የሚለውም ነገር አለ። በሌላኛው ደግሞ ክሬት ሲምፕል ስፕሬድሺት። ስፕሬድሺት እንዴት ነው ሲምፕል የሆነ ቀለል አድርገን እንዴት እንሰራለን የሚለውም ነገር አለ። በሶስተኛ ደግሞ ፕሮዲዩስ ሲምፕል ቻርት፣ ቻርቶችን እናዘጋጃለን። አሁን ቻርት እንግዲህ ቻርት ስንል ስራችንን የሰራነውን ስራ ሪፖርት ስናቀርብ በተለያዩ አይነት ዲዛይን ቻርቶች ማቅረብ እንችላለን። እነሱ እነማን ናቸው የሚለውን እናያለን። ለርኒንግ አውትካም 4 ላይ ደግሞ ፋይናላይዝ ስፕሬድሺት፣ ስፕሬድሺታችንን how to finalize እንዴት አድርገን ነው የምንጨርሰው የምንዘጋው የሚለውም ነገር እናያለን። ስለዚህ እንደ ቫሪያብል ስናይ ኤርጎኖሚክ ሪኳየርመንት አለን፣ ወርክ ኦርጋናይዜሽን ሪኳየርመንቶች አሉ፣ ኮንሰርቬሽን ቴክኒኮች አሉ። ምን አይነት ኮንሰርቬሽን ቴክኒኮች እንጠቀማለን? በተጨማሪ ደግሞ ስፕሬድሺት ታስክ ሪኳየርመንቶች ምንድናቸው የሚለውን እናያለን። ዳታ ቼኪንግ፣ ፎርማቲንግ፣ ሴፍ ወርክ ፋንክሽን። በተጨማሪ ደግሞ ፎርሙላ የምንላቸው ነገሮች አሉ። ኤክሴልን ስንጠቀም ወይም ስፕሬድሺትን ስንጠቀም ፎርሙላዎች አሉ። የተለያዩ ደሞዝ ልንሰራ እንችል ይሆናል ወይ በጀት ልንሰራ እንችል ወይ ደግሞ ሴልስ ልንሰራ ወይ ኤክስፔንስ ወይ ሎን። እነዚህን ስንጠቀም ፎርሙላዎች አሉ። አቨሬጅ እንዴት አድርገን ነው መስራት የምንችለው፣ ማክሲመሙ እንዴት እናወጣለን፣ ሚኒመሙ እንዴት ማድረግ እንችላለን፣ ሰም እንዴት ዲቴል የሆኑ ላው ላይ የምናስቀምጣቸው ነገሮች አሉ። እነሱን how to use የሚለውን ነገር በትክክል ማየት የምንችልበት አጋጣሚ ነው። በተጨማሪ ደግሞ ታይፕ ኦፍ ቻርት አለ። ታይፕ ኦፍ ቻርት ስንል ምንድነው የሚለውም ነገር አለ ማለት ነው። ስለዚህ ታይፕ ኦፍ ቻርት ስንል ኤሪያ አለን፣ እንደ ባር እንደ ኮለመን አለን፣ ላይን አለን፣ ፒ ቻርት አለ። እንደዚህ አይነት ነገሮች እንጠቀማለን ማለት ነው። በተጨማሪ ደግሞ ፊቸሮች አሉ። ፊቸር ስንል ቦርደር መስራት እንችላለን፣ ቻርቱን ታይትል መስራት እንችላለን፣ ዳታ ቴብሎችን፣ ፓተርኖች፣ ብዙ የምንሰራቸው ነገሮች አሉ። ሌላኛው ደግሞ ፕሪንቲንግ ነው። ሌላኛው ዲዚግኔትድ ታይምላይን። በተጨማሪ ደግሞ ስቶሪንግ ዳታ፣ እንዴት አድርገን ነው ዳታን ስቶር ማድረግ የምንችለው። እነዚህም ፕራክቲካሊ ነው የምናያቸው ማለት 3 ኮርሶች ፕራክቲካሊ how to use የሚለውን ኮምፒውተር ላብ ቁጭ ተብለን የምንሰራው ነገር ነው። ስለዚህ እነዚህን ነገር እኔ አሳያችኋለሁ ማለት ነው። በቀላሉ መረዳት የምትችሉበትን ነገር ፕሮግራም አዘጋጃለሁ። ወደ 7ኛው ስንመጣ ምንድነው የሚለው ፕላን ስኪል ዴቨሎፕመንት ነው የሚለው። ፕላን ስኪል ዴቨሎፕመንት ስንል እንግዲህ በ3 ለርኒንግ አውትካሞች ማየት እንችላለን። ቫሪያብልም አለን፣ ኤሌመንትም እዚሁ ላይ አለን ማለት ነው። ስለዚህ ለርኒንግ አውትካም 1 ላይ ምን ይላል? ሲክ አድቫይስ ኦን ፊውቸር ካሪየር ዳይሬክሽን። ሲክ አድቫይስ ኦን ፊውቸር ካሪየር ዳይሬክሽን ስንል እንግዲህ ወደፊት አቅጣጫችንን ወደፊት በስራው ላይ ያለን እድገት በስራው ላይ የምናገኛቸውን እያንዳንዱ ነገሮችን አድቫይስ ማግኘት ይጠበቅብናል ማለት ነው እና የስቲ መጠየቅ ልምዳችንን ወይንም ደግሞ ከሌሎች እውቀትን የማግኘት ልምዳችንን ማየት የምንችልበት ነው።
ለርኒንግ አውትካም 2 ላይ ደግሞ ኮንዳክት ሰልፍ አሰስመንት ነው የሚለው። ኮንዳክት ሰልፍ አሰስመንት በምንልበት ጊዜ ኮንዳክት ሰልፍ አሰስመንት ኦፍ ስኪል ነው። ስኪላችንን አሰስ ማድረግ አለብን። ያለንን ስኪሎች ማወቅ መቻል ይገባናል ማለት ነው። ለሌላኛው ደግሞ ለርኒንግ አውትካም 3 ላይ ፕሪፔር ፖርትፎሊዮ ኦፍ ኤቪደንስ። ፕሪፔር ፖርትፎሊዮ ኦፍ ኤቪደንስ ስንል እንግዲህ ፖርትፎሊዮ ስንል ብዛት ያለው አማራጭ ማለት ነው። በአማራጭ ኤቪደንሶችን ማስቀመጥ ይጠበቅብናል። ስለዚህ በአማራጭ ኤቪደንሶችን ማግኘት ይኖርብናል። ይሄንንም ማዘጋጀት አለብን። እኛ የምንችላቸው ስኪሎች ምን እንደሆኑ ማወቅ መቻል ይጠበቅብናል ማለት ነው። ስለዚህ ቫሪያብሉ ላይ እንምጣና ቫሪያብሉ ላይ ስናይ አንደኛ ሜተድስ ቱ አኳየር አዲሽናል ስኪል ነው የሚለው። አዲሽናል ስኪል በምን አይነት ሜተድ ነው አኳየር እንድናገኝ የምንችልበት አጋጣሚ ምንድነው የሚለው አለ። ሌላኛው ደግሞ ኤክስፒሪየንስ ሪሌቲንግ ቱ ቢዝነስ፣ እንግዲህ ምን አይነት ኤክስፒሪየንስ አለን ከቢዝነስ ጋር የተገናኘ የሚለው አለ። ተጨማሪ ቼክ ሊስቶች አሉ። እንግዲህ ምን ቼክ ሊስቶች ሲባል እኛ አሁን ስኪላችንን ጥሩ ጎኑ ምንድነው፣ መጥፎ ጎናችን ምንድነው፣ እንደዚህ አይነት ቼክ የምናደርግበት ቼክ ሊስት አለ ማለት ነው። ሌላኛው ደግሞ ሬሌቫንት ኮምፒተንሲ እጅግ በጣም ወሳኝ የሆነ ኮምፒተንሲ ምንድነው የሚለው ማየት አለብን። ሌላኛው ታይፕ ኦፍ ኤቪደንስ ስንልም እንደዚሁ ነው። የምናቀርበው ምክንያት የምናቀርበው ማስረጃ ምን አይነት ናቸው፣ አይነታቸውን ማሳየት ይኖርብናል ማለት ነው። ሌላኛው ደግሞ ፐርፐዝ ኦፍ ኤቪደንስ ስንል ምንድነው የኤቪደንሳችን አላማው ምንድነው፣ ከዓላማው አንጻር ዲስከስ ማድረግ ይኖርብናል። ሌላኛው ደግሞ ፐርሰናል ሪዚዩም አለ። ስለዚህ እነዚህ ነገሮች ማየት የምንችልበት 7ኛው ኮርስ ነው ማለት ነው። ስለዚህ የተሻለ እውቀት ማግኘት አይ ቲንክ እንደምትችሉ አስባለሁ። እነዚህ ምክንያቱም አሁን ዲቴል የሆኑ ነገሮችን እናያለን ማለት ነው። እኔ ሃይላይት ስለሆነ ነው። ዲቴል የሆኑ ነገሮችን ደግሞ እየገባን ምን ማለት ነው ሴክ አድቫይስ፣ ፊውቸር ካሪየር ዳይሬክሽን ምን ማለት ነው፣ እንዴት አድርገን ነው ሰልፍ አሰስመንት ኮንዳክት ማድረግ የምንችለው፣ ፖርትፎሊዮ ኦፍ ኤቪደንስ ምንድን ነው እያለን በዚህ እንወያይባቸው አጋጣሚዎች ይኖራሉ ማለት ነው። ወደ 8ኛው እንመጣለን። እንግዲህ 8ኛው ላይ ምንድነው የሚለው ፓርቲሲፔት ኢን ኢንቫይሮንመንታሊ ሰስቴናብል ወርክ ፕራክቲስ። ፓርቲሲፔት ኢን ኢንቫይሮንመንታሊ ሰስቴናብል ወርክ ፕራክቲስ ስንል ምን ማለታችን ነው? የምንሰራበት ኢንቫይሮንመንት ከባቢው ሰስቴናብል የተረጋጋ የሆነ ማለት ነው እና እሱ ምንድነው የሚለውን ነገር ነው በዚህኛው ኮርስ ዲስከስ የምናደርገው ማለት ነው። ስለዚህ 3 ለርኒንግ አውትካሞች አሉ። አንደኛው አይደንቲፋይ ከረንት ሪሶርስ ዩዝ፣ የምንጠቀምባቸው በአሁኑ ሰዓት የተጠቀምንባቸው ያሉት ነገሮች መለየት መቻል አለብን። ሁለተኛው ደግሞ ኮምፕላይ ዊዝ ኢንቫይሮንመንታል ሬጉሌሽኖች አሉ። ያ ማለት እኛ የምናመርተው ምርት ወይንም ደግሞ እኛ የምንሰጠው አገልግሎት የሌሎችን አካባቢ መረበሽ የለበትም። ለምሳሌ አሁን የቆዳ ፋብሪካዎች ብዙ ጊዜ አካባቢያቸው ላይ ያሉ ሰዎችን ይረብሻል። ሽታ ሊኖረው ይችላል። ወደ ውሃ የሚቀላቀል ነገር አለ፣ ኬሚካሎች፣ እንደዚህ አይነት ነገሮችን አሉ። ስለዚህ ኮምፕላይዝ ኢንቫይሮንመንታል ሬጉሌሽን አብረን መስራት መቻል አለብን። የኢንቫይሮንመንታል ሬጉሌሽን ምንድነው የሚለውንም ነገር በዛው መለየት እንድንችል ያደርገናል ማለት ነው። ሌላኛው ደግሞ ለርኒንግ አውትካም 3 ሲክ ኦፖርቹኒቲ ቱ ኢምፕሩቭ ሪሶርስ ኤፊሺየንሲ፣ ባገኘነው አጋጣሚ እንዴት ነው ኤፊሺየንሲያችንን ብቃታችንን መጨመር የምንችልበት የሚለውን ኢምፕሩቭ ሁሉ ጊዜ መሻሻል አለበት። እንግዲህ ኮንቲኒየስ ወይንም ደግሞ ሰስቴናብል ነገር ለማምጣት ሁሉ ጊዜ ኮንቲኒየስ የሆነ ኢምፕሩቭመንት ያስፈልጋል። እነሱ ምንድናቸው የሚሉትን በ3 ለርኒንግ አውትካሞች ይሄንን ቼክ ማድረግ እንችላለን። ለምሳሌ ቫሪያብሎች አሉ። እነዚህ ቫሪያብል የምንላቸው ምንድነው ኢንቫይሮንመንታል ኤንድ ሪሶርስ ኤፊሺየንሲ ኢሹ ምንድናቸው? ኢንቫይሮንመንታል ኢሹዎች፣ ሪሶርስ ኤፊሺየንሲ ኢሹዎች ምንድናቸው? እነሱን ማየት ይጠበቅብናል። ህጎች አሉ፣ ብዙ ነገሮች አሉ። አፕሮፕሪየት ቴክኒክ ምንድናቸው? አፕሮፕሪየት ቴክኒክ የምንላቸው ኮምፕላያንሱ ምንድነው? ኦርጋናይዜሽናል ፕላኑ ምንድነው? በተጨማሪ ደግሞ ሰጀሽንስ፣ እነዚህ አይነት ሰጀሽኖች አሉ። ወደ 9ኛው ላይ ስንመጣ ደግሞ ኦርጋናይዝ ኤንድ ኮምፕሌት ዴይሊ ወርክ አክቲቪቲ። ኦርጋናይዝ ማድረግ አለብን።
ዴይሊ ወርክ አክቲቪቲ አለ በቀን ምን ሰራው ማለት ነው። ስለዚህ ምንድነው የሚለውንም እሱ ላይ ዲስከስ ማድረግ ይጠበቅብናል። ስለዚህ በሶስት ለርኒንግ አውትካሞች ይሄንን ከበር ማድረግ እንችላለን ማለት ነው። አንደኛው ኦርጋናይዝ ወርክ ስኬጁል ስራችንን መከፋፈል ይጠበቅብናል ማለት ነው። እሱ ላይ እንትን እንላለን ማለት። ስለዚህ ሶስተኛው ምንድነው የሚለው ሁለተኛው ላይ እንምጣና ኮምፕሌት ወርክ ታስካችንን ምን ማድረግ አለብን? መጨረስ መስራት ሁሉ ጊዜ ይጠበቅብናል ማለት ነው። ስለዚህ ሃው የሚለውን ነገር እናያለን ማለት ነው። በሶስተኛ ደረጃ ደግሞ ሪቪው ፐርፎርማንስ ይባላል። ሪቪው ፐርፎርማንስ ማለት የሰራነውን ስራ ኢቫሉዌት ማድረግ አለብን ማለት ነው። ስራችንን ሰርተናል፣ ሃው ማች ኳሊቲ ያለው የሚለውን ነገር በዛው መስራት ይጠበቅብናል ማወቅ። ስለዚህ በሶስቶቹ መለየት ይጠበቅብናል ማለት ነው። እዚህ ላይም ወደ አስረኛው እንምጣና አስረኛው ላይ ምንድነው የሚለው አፕላይ ኳሊቲ ስታንዳርድ ነው የሚለው አፕላይ ኳሊቲ ስታንዳርድ። ስለዚህ ምንድነው አፕላይ የምናደርገው ስንል ኳሊቲ ስታንዳርድ ላይ የምናደርገው ኬዝ አለ ማለት ምንድነው ኳሊቲ ራሱ ማለት ምን ማለት ነው የሚለውንም ነገር ማወቅ ይጠበቅብናል። ኳሊቲ ምንድን ነው? በተጨማሪ ደግሞ እንዴት ነው ለኳሊቲ ስታንዳርድ የምናወጣው? በተጨማሪ እንዴት አፕላይ እናደርጋለን የሚለው ሌላኛው ጥያቄያችን ይሆናል። ስለዚህ እነዚህን ኬዞች ደግሞ 4 ወይንም ደግሞ 5 ለርኒንግ አውትካሞችን በማየት መመለስ የምንችልበት አጋጣሚ አለ። ለርኒንግ አውትካም 1 ስናይ አሰስ ኦን ወርክ ነው የሚለው። አሰስ ኦን ወርክ የሰራነውን ስራ አሰስ ማድረግ አለብን። ሁሉንም መፈተሽ ይጠበቅብናል ማለት ነው የግል ስራችንን። ሁለተኛው ደግሞ አሰስ ኳሊቲ ኦፍ ሰርቪስ ሬንደርድ እየሰጠን ያለነው አገልግሎት አሰስ መደረግ መቻል አለበት፣ መገምገም መቻል አለበት። ምን አይነት አገልግሎት ነው እየሰጠን ያለነው? ምን ማለት ነው ሬንደርድ? ምን ማለት ነው ኳሊቲ ሰርቪሳችንስ የሚለውን ይህንንም ማየት ይጠበቅብናል ማለት ነው። በሶስተኛ ደረጃ ደግሞ ሪከርድ ኢንፎርሜሽን እንግዲህ ሪከርድ ኢንፎርሜሽን ስንል እያንዳንዱ ነገር መመዝገብ መቻል አለበት ማለት ነው። እያንዳንዱ በአጠቃላይ ኳሊቲያችንን በተመለከተ የምናገኛቸውን ማንኛውንም ዳታ መመዝገብ ይጠበቅብናል ማለት ነው። እንግዲህ ይህንን መዝግበን የምናስቀምጥበት አጋጣሚ አለ። ስለዚህ ምን መዘግባቸው ነገሮች ምንድን ናቸው? ምን አይነት ነገሮችን ሪከርድ እናደርጋለን? ኢንፎርሜሽኖቻችንስ ምንድን ናቸው የሚለውንም ነገር እናያለን ማለት ነው። በለርኒንግ አውትካም 4 ላይ ደግሞ ስተዲ ኮዝ ኦፍ ኳሊቲ ዲቪዬሽን እንግዲህ ካስቀመጥነው ስታንዳርድ ዝቅ ያለ ነገር ይኖራል ማለት ነው። ዝቅ ያለ ወይንም ደግሞ ከዛ ጋር የተፋለሰ ነገር ይኖራል። ስለዚህ ይሄን ምን እንለዋለን ማለት ነው? ኮዝ ኦፍ ኳሊቲ ዲቪዬሽን። ስለዚህ ኳሊቲ ዲቪዬሽኑን ለማወቅ ደግሞ ማጥናት ይጠበቅብናል ማለት ነው። ስተዲ እናደርጋለን፣ እናጠናለን። ካጠናን በኋላ ነው እንግዲህ ይሄንን ነገር መለየት የምንችለው ማለት ነው። ስለዚህ ዲቪዬሽኑ ምንድነው የሚለውን ነገር ክፍተቱን፣ ጋፑን ማየት ይጠበቅብናል ማለት ነው። ይሄንን ጋፕ ደግሞ በትክክል አይደንቲፋይ ማድረግ የማንችልበት አጋጣሚ ካለ ስታንዳርዳችንን ማስጠበቅ አንችልም ማለት ነው። ስለዚህ የስታንዳርዱ ክፍተቱ ምንድነው የሚለውን ነገር ዲቪዬሽኑን ቼክ አድርገን ካጠናን በኋላ ኮዞቹን ካወቅን ወደ መፍትሄ መምጣት የምንችልበት አጋጣሚ ይኖራል ማለት ነው። በአምስተኛ ደረጃ ኮምፕሌክስ ዶኩሜንቴሽን ይላል። ዶኩመንት ምንድነው የሚለውን ነገር እናያለን ማለት ነው። ዶኩሜንቴሽን ስንል ምን ማለታችን ነው? ምንድነው የምናጠናቅቀው የሚለውንም ነገር በዛው እናያለን። ስለዚህ ኮምፕሌት ዶኩሜንቴሽን ለርኒንግ አውትካም 5 ላይ ይገኛል ማለት ነው። ቫሪያብሎች አሉ። እነዚህ ቫሪያብሎች ደግሞ ምንድናቸው? ለምሳሌ አንደኛው ኳሊቲ ቼክሊስት የምንለው ምንድነው ቼክ የምናረጋቸው የሚሉትን ነገሮች እናያለን። ሌላኛው ኳሊቲ ስታንዳርድ። አሁን ስታንዳርድ አለው ኳሊቲ ስንል ምንድነው? ስለዚህ ስታንዳርዳችን ምንድነው የሚለውን ነገር የምንመለከትበት አጋጣሚ አለ ማለት ነው። ሌላኛው ኳሊቲ ፓራሜትር ምንድነው? አሁን የኳሊቲያችን ፓራሜትሮች አሉ፣ መለኪያዎች አሉንና ምንድናቸው? በምን አይነት መለኪያ ነው ኳሊቲን ልንለካም? ፓራሜትሮች ምንድነው ስንል ለምሳሌ እንደ ዱራቢሊቲ አለ እና እንደዚህ አይነት እንደ ዱራቢሊቲ ሌሎች ፓራሜትሮች አሉን፣ እነሱንም እናያለን ማለት ነው።
ይሄ እንግዲህ ማለት 11ኛው ኮርስ ነው። ስለዚህ ወርክ ዊዝ አዘርስ እንግዲህ ስራ ስንሰራ ብቻችንን ላንሰራ የምንችልበት አጋጣሚ አለና ከሌሎች ጋር አብረን የምንሰራበት አጋጣሚ ስላለ እንዴት አድርገን ነው ከሌሎች ጋር አብረን መስራት የምንችለው የሚለውን ነው የምናየው ማለት ነው። ስለዚህ እንግዲህ ወርክ ዊዝ አዘርስ ስንል በሁለት ለርኒንግ አውትካሞች ማወቅ እንችላለን ማለት ነው። ስለዚህ አንደኛው ምንድነው የሚለው ዴቨሎፕ ኤፌክቲቭ ወርክ ፕሌስ ሪሌሽንሺፕ። ስለዚህ ዴቨሎፕ የምናደርገው ምንድነው ኢፌክቲቭ የሆነ የስራ ቦታ ግንኙነት ያስፈልጋል ማለት ነው። እንግዲህ የስራ ቦታ ግንኙነት ስንል እንዴት ነው ከሰራተኞች ጋር መቀራረብ ያለብን? እንዴት ነው ስራችንን መስራት ያለብን? እንዴት ነው አለቃችን ሲያዘን እኛ መታዘዝ ያለብን? አለቃችንን ኮሚኒኬት ስናደርግ እንዴት ነው የሚሉትን ነገሮች በትክክል መለየት መቻል አለብን እና ስራው የሚጠይቁትን እውቀቶች ስራው የሚጠይቀውን የመግባባትን ኮሚኒኬሽንን ያስፈልጋል እና እሱ ላይ በትክክል መስራት ይጠበቅብናል ማለት ነው። በሁለተኛ ደረጃ ደግሞ ኮንትሪቢዩት ቱ ወርክ ግሩፕ አክቲቪቲ። እንግዲህ ኮንትሪቢዩት ቱ ወርክ ግሩፕ አክቲቪቲ ስንል ምን እያልን ነው ማለት ነው? ግሩፕ አለን፣ እዛ ግሩፕ ላይ እኛ ጆይን አድርገናል ገባን ማለት ነው። ስለዚህ ይህን ግሩፕ ስንቀላቀል እኛ ለዚህ ግሩፕ የምናደርገው አስተዋጽኦ መኖር መቻል አለበት። እውቀት ሊሆን ይችላል ሼር የምናደርገው፣ እንደ የተለያዩ አይነት ነገሮች ሊኖሩ ይችላሉ። ስለዚህ እዛ ላይ ምን ኮንትሪቢዩት እናደርጋለን የሚለውንም እናያለን ማለት ነው። ስለዚህ ቫሪያብሎችን ደግሞ ስናይ ምን ማለታችን ነው? ዲዩቲ ኤንድ ሪስፖንሲቢሊቲ። አሁን ዲዩቲያችን ምንድነው? ሪስፖንሲቢሊቲያችን ምንድነው? ስለዚህ ኃላፊነቶቻችንን ለመወጣት ያስችለናል ማለት ነው። ይህንን ማወቅ መለየታችን ማለት ነው። በተጨማሪ ደግሞ ወርክ ግሩፕ የምንለው አለ። ወርክ ግሩፕ ማለት ምን ማለት ነው? እንዴት ነው ወርክ ግሩፕ ፎርም የሚደረገው የሚለውን ማየት እንችላለን። ሌላኛው ፊድባክን ፐርፎርማንስ። እንግዲህ ስራችንን ካጠናቀቅን በኋላ ለዛ ለስራችን ደግሞ ለሰራነው ነገር ፊድባክ ይኖረናል ማለት ነው። ፊድባካችን ወይ ፖዚቲቭ ሊሆን ይችላል ወይንም ኔጌቲቭ ሊሆን የሚችልበት አጋጣሚ አለና እንዴት አድርገን ነው ፊድባካችንን የምንቀበለው የሚለውንም ቫሪያብል አለን ማየት እንችላለን። ሌላኛው ደግሞ ፕሮቫይዲንግ ሰፖርት ቱ ቲም ሜምበርስ። እንዴት ነው የነዚህን የግሩፓችንን ሜምበሮች እንዴት ነው ልናግዛቸው የምንችለው? በምን አይነት መልኩ ነው ለዚህ ግሩፕ እኛ ሰፖርት የምናደርገው የሚለውንም ነገሮች አሉ ማለት ነው። ስለዚህ ምናልባት እንግዲህ በግሩፕ ነው የምንሰራው ስንል እኔም ማውቀውን አንድ ሰው ላያውቅ ይችላል። ስለዚህ ያን ኢንፎርሜሽን መንገር እችላለሁ። እኔም ማላውቀውን ደግሞ ሌላኛው ግሩፕ ሜምበራችንን ሊያውቅ ይችላል። ስለዚህ እሱ ደግሞ ለኔ ይነግረናል። እንደዚህ ያደረገን ምን እናደርጋለን ማለት ነው። አጠቃላይ ሰፖርት መደራረግ የምንችልበት አጋጣሚ አለ ማለት ነው። ሌላኛው ኦርጋናይዜሽናል ሪኳየርመንት ነው። ድርጅቱ የሚፈልጋቸው ሪኳየርመንቶች ምንድናቸው? ቲሙን ስንመሰረት ወርክ ዊዝ አዘርስ እንዴት አድርገን የሚለውን ኦርጋናይዜሽኑ ያስቀመጣቸው ፖይንቶች አሉ። እነሱን መለየት ማወቅ ይጠበቅብናል ማለት ነው። እስቲ ወደ ሌላኛው እንምጣ፣ ወይንም ደግሞ ወደ 12ኛው ቻፕተር ስንመጣ ሪሲቭ ኤንድ ሪስፖንድ ቱ ወርክ ፕሌስ ኮሚኒኬሽን ነው የሚለው። ሪሲቭ እናደርጋለን፣ ሪስፖንድ እናደርጋለን ወርክ ፕሌስ ኮሚኒኬሽን። አሁን እንግዲህ ኮሚኒኬሽናችን ምን አይነት መምሰል መቻል አለበት የሚለውን ለመለየት ሁለት ለርኒንግ አውትካሞች አሉ። አንደኛው ፎሎ ሩታይን ስፖክን ሜሴጅ። ፎሎ ሩታይን ስፖክን ሜሴጅ አንደኛው መንገድ ነው። ሁለተኛው ደግሞ ፐርፎርም ወርክ ፕሌስ ዲዩቲ ይላል። ፐርፎርም ወርክ ፕሌስ ዲዩቲ የሚለውም አለ ማለት ነው። ስለዚህ እንዴት ነው ፐርፎርም የምናደርገው ስንል አብዛኞቹ እነዚህ ከኮሚኒኬሽን ጋር የተገናኙ ነገሮች ናቸው። ምላሽ በምንሰጥበት ጊዜ ለምሳሌ አሁን ፎሎዊንግ ሪትን ኖቲስ አለ። ለምሳሌ በጽሁፍ ቢሰጠን ወይንም ደግሞ በደብዳቤ መጠየቅ ስንፈልግ እንዴት ነው በደብዳቤ የምንጽፈው? ውስጥ ለውስጥ ላሉ ዲፓርትመንቶች እርስ በርስ የምንጻጻፍ ከሆነ ምን አይነት የደብዳቤ ፎርማት እንጠቀማለን? በተጨማሪ ደግሞ ከካምፓኒያችን ወይንም እኛ ከምንሰራበት ውጭ ላሉ ደግሞ ስንጽፍ ደብዳቤው ምን መምሰል አለበት የሚለውን የደብዳቤዎችን ፎርማቶችን፣ የኢሜል ፎርማቶችን እነዚህ ኤሌክትሮኒካሊ የምንጠቀምባቸውን ማወቅ ይጠበቅብናል ማለት ነው። ቢዝነስ ሌተር እንዴት እንጽፋለን የሚለውንም ማወቅ ይኖርብናል ማለት ነው። ስለዚህ እዚህ ላይ ዲስከስ እናደርጋለን። ቫሪያብል የምንለው ላይ እንግዲህ እንደዚህ ኢንስትራክሽኖች አሉ። ኢንተርናል ሜሞዎችን የምንጽፍበት አለ። ኤሌክትሮኒካል ሜሎች እንዴት እንጠቀማለን። ኦርጋናይዜሽናል ጋይድላይን አለ። እሱን ተንተርሰን በሱ ላይ ነው የምንሰራው ማለት ነው። ስለዚህ ሪሲቭ ኤንድ ሪስፖንድ የምናደርግበት መንገድ
አለ ማለት ነው። ወደ 13ኛው ቻፕተር ስንመጣ ዲሞንስትሬት ወርክ ቫልዩ። ዲሞንስትሬት ወርክ ቫልዩ ስንል ምን ማለታችን ነው? ምንድነው ዲሞንስትሬት? ስለ ወርክ ቫልዩ እንዴት ነው የሚለውም ነገር የምናየው ማለት ነው። ስለዚህ 4 ለርኒንግ አውትካሞች አሉ። እነዚህን 4 ለርኒንግ አውትካሞችን በማየት ዲሞንስትሬት ወርክ ቫልዩን ማወቅ እንችላለን ማለት ነው። አንደኛው ዲፋይን ዘ ፐርፐዝ ኦፍ ወርክ። ዲፋይን ዘ ፐርፐዝ ኦፍ ወርክ እንግዲህ የስራችን ዓላማ ምንድን ነው የሚለውንም ነገር መግለጽ ይጠበቅብናል። ሁለተኛ ደግሞ አፕላይ ወርክ ቫልዩ። አፕላይ ወርክ ቫልዩ ስንል ምንድነው? ኢቲክ ነው። አሁን ኢቲክስ ስንል ስነ ምግባር፣ ከስራው የሚፈልጋቸው ስነ ምግባሮች አሉ። ኢቲካል የሆኑ ነገሮች ሊሆኑ ይችላሉና እነሱ ምንድናቸው የሚሉትን እናያለን። በተጨማሪ ደግሞ ዲል ዊዝ ኢቲካል ፕሮብሌምስ። አሁን ከስነ ምግባር ጋር የተገናኙ ነገሮችን እንዴት አድርገን ነው ዲል የምናደርገው፣ እንዴት አድርገን ነው ችግሮችን ልንፈታቸው የምንችልበት አጋጣሚ የሚለውንም ነገር የምናይበት አጋጣሚ አለ። ወደ 4ኛው ስመጣ ደግሞ ሜንቴን ኢንቴግሪቲ ኦፍ ኮንዳክት ኢን ዘ ወርክ ፕሌስ። ኢንቴግሪቲ፣ አሁን የኢንቴግሪቲ ችግሮች ሊኖሩብን አይገባም። ሜንቴን ማድረግ መቻል አለብን ማለት ነው። ይሄ ስማችን በፍጹም ከኢንቴግሪቲ ጋር መገናኘት የለበትም ማለት ነው። ስለዚህ እነዚህን ቼክ በማድረግ ዲሞንስትሬት ወርክ ቫልዩን ማወቅ የምንችልበት አጋጣሚ አለ። ቫሪያብሎች አሉ። ወርክ ቫልዩ ወይንም ደግሞ ኢቲካል ኮንሰፕቱ ምንድን ነው የሚለውን ማየት እንችላለን። ስለዚህ ኮሚትመንት አለ፣ ሴንስ ኦፍ አርጀንሲ አለ፣ ቢንግ ኖሌጀብል አለ። እነዚህን በማየት መመለስ እንችላለን። ሌላኛው ወርክ ፕራክቲስ ነው። ወርክ ፕራክቲስ ስንል ኳሊቲ ኦፍ ወርክ ነው። የምንሰራው ስራ ኳሊቲ ሊኖረው ይገባል፣ ጥራት ሊኖረው ይገባል። ዝም ብለን አደባብሰን ስራን መስራት የለብንም ማለት ነው። እሱ ላይ የቼክ እናደርጋለን። ፓንክቹዋሊቲ አለ፣ ኤፊሽንሲ እና ኤፌክቲቭነስም አብሮ የሚነሱ ነገሮች ናቸው። ኮምፕላይ ዊዝ ሪሶርስ አለ። እያንዳንዱ ካምፓኒ ሪሶርሱን ሲጠቅስ ምን ይላል? ለምሳሌ ሂውማን ሪሶርስ የመጀመሪያ ሆኖ በተጨማሪ ደግሞ ታይም አለው። ሌላኛው ፋይናንሻል ሪሶርስ ናቸው ማለት ነው። ስለዚህ በ13ኛው ቻፕተር ላይ ዲሞንስትሬት ወርክ ቫልዩ የሚለውን እነዚህን ፖይንቶችን በማየት መመለስ የምንችልበት አጋጣሚ አለ ማለት ነው። ወደ 14ኛው ስመጣ ዴቨሎፕ አንደርስታንዲንግ ኦፍ ኢንተርፕሪኒየርሺፕ። እንግዲህ ይሄ በጣም ኢንተረስትድ የሆነ ኮርስ ነው። ማንኛውም ሰው ቢወስደው ይሄ ለህይወቱ የሚጠቅመው አጋጣሚ አለ ማለት ነው። ስራውን የተሻለ አድርጎ መስራት የሚችል ጥሩ አጋጣሚዎችን ይፈጥርልናል። ስለዚህ ኢንተርፕሪኒየርሺፕ ምንድን ነው የሚለውን ለመመለስ 5 ለርኒንግ አውትካሞችን በማየት የዚህ መልስ መስጠት የምንችልበት አጋጣሚ አለ። ለምሳሌ ለርኒንግ አውትካም 1 ላይ ዲስክራይብ ኤንድ ኤክስፕሌን the principle, concepts and scope of entrepreneurship። ፕሪንሲፕል አለው፣ ኮንሰፕት አለው፣ ስኮፕ አለው። ስለዚህ እነዚህ በማየት መመለስ እንችላለን ማለት ነው። ለርኒንግ አውትካም 2 ላይ ወይንም ደግሞ ሁለተኛው ላይ ስንመጣ ዲስከስ ሃው ቱ ቢካም ኢንተርፕሪኒየር። እንዴት ነው እኛ ስራ ፈጣሪ ልንሆን የምንችለው? ስራ ከመቀጠር ይልቅ እኛ ስራ ፈጥረን ያንን ስራ ደግሞ ከፈጠርን በኋላ ሌሎችን መቅጠር የምንችለው እንዴት ነው የሚለው ነው። ሃው ቱ ቢካም ነው የሚለው። እንዴት እንደምንችል እንግዲህ አማራጮችን እናያለን ማለት ነው። በለርኒንግ አውትካም 3 ላይ ደግሞ ዲስከስ ሃው ቱ ኦርጋናይዝ ኢንተርፕራይዝ። ኦርጋናይዝ እንዴት ነው የምናደርገው? ሪሶርሳችንን አሎኬት እንዴት ነው የምናደርገው? ያሉንን ሀብቶች እንዴት ነው ኦርጋናይዝ አድርገን ወደዚህ ኢንተርፕሪነር መሆን የምንችልበት የምንገባው ኢንተርፕራይዛችንን የምናስተካክልበት መንገድ አለ ማለት ነው። በለርኒንግ አውትካም 4 ላይ ደግሞ ዲስከስ ሃው ቱ ኦፕሬት አን ኢንተርፕራይዝ። አሁን ኦፕሬሽን አለው ማለት ነው። ዴይ ቱ ዴይ ኦፕሬሽን አለን። ስለዚህ ይህንን ዴይ ቱ ዴይ ኦፕሬሽን ሃው ነው እንዴት አድርገን ነው ኦፕሬት ማድረግ የምንችልበት የሚለው አጋጣሚ አለ። 5ኛው ላይ ስንመጣ ዴቨሎፕ ዋንስ ኦን ቢዝነስ ፕላን። እንዴት አድርገን ነው ቢዝነስ ፕላን መስራት የምንችለው፣ እንዴት አድርገን ዴቨሎፕ እናደርጋለን የሚለው አጋጣሚ አለ ማለት ነው። ስለዚህ ቢዝነስ ፕላን እንግዲህ እንደምናውቀው የተሟላ መረጃ መስጠት ማለት ነው። የምንሰራውን ስራ ዲቴል ነገሮችን ማወቅ ማለት ነው። ወይንም ደግሞ ዲቴል የሆኑ ስለ ድርጅቱ ቢልድ ስለምናረገው ወይንም ስለምንገነባው አንድ ካምፓኒ
እያንዳንዱ መረጃዎችን የምናስቀምጥበት ነው ማለት ነው። እንግዲህ ይህ ስንል ምን ማለታችን ነው? ለምሳሌ ካምፓኒው ስሙ ማን ይባላል፣ የት ቦታ ነው የሚመሰረተው፣ ስንት ብር ካፒታል ያስፈልገዋል፣ የምናመርታቸው ምርቶች ምን አይነት ምርቶች ናቸው፣ እያንዳንዱ በስንት ብር ዋጋ ይሸጣሉ፣ ወራዊ ወጪዎቻችን ምንድን ናቸው፣ ግብአቶቻችን ምንድን ናቸው፣ እንደዚህ ዲቴል የሆኑ ነገሮችን የምናይበት ነው ማለት ነው ቢዝነስ ፕላን። ስለዚህ እሱ ላይ በደንብ ዲስከስ ማድረግ ይጠበቅብናል ማለት ነው። ሌላኛው ቫሪያብሎች አሉት። በዚህ ላይ ቫሪያብል ስንል ክላሲፊኬሽን አለው። ለምሳሌ ክላሲፋይ ስናደርግ ፕራይቬት ነው ወይንስ ደግሞ ፐብሊክ ነው የሚለውን ማየት እንችላለን። ፕሮፊት ነው ወይንስ ደግሞ ነን ፕሮፊት ብለን መመለስ እንችላለን። ሌላኛው ሎካል ፎሬን ከሚለው ጋር ማገናኘት እንችላለን። ቢዝነስንና ሶሻል እንደዚህ አይነት ክላሲፊኬሽኖች አሉት ኢንተርፕሬነርን ስናስብ። ሌላኛው ደግሞ ሜጀር ፋክተሮች አሉ። አሁን ለምሳሌ ብዙ ጊዜ ወደ ኢንተርፕሬነር መሆን ስንፈልግ እንዳንሆን የሚያደርጉን ብዙ አይነት ነገሮች ሊኖሩ ይችላሉ። ለምሳሌ ኢኮኖሚክስ፣ ለምሳሌ የኢኮኖሚክ ኬዝ ሊሆን ይችላል። እንግዲህ የኢኮኖሚ የሚፈጥረው ነገር አለ፣ የገንዘብ ችግር አለ ማለት ነው። ሌላኛው ደግሞ ፖፑሌሽን ሊሆን ይችላል። ሌላኛው ደግሞ ኮምፒቲሽን ልንገባበት ያሰብነው ማርኬት ኮምፒቲሽኑ ምናልባት ጠንካራ ሊሆን ይችላል። እነዚህ ምናልባት ፋክተሮች ሊሆኑ የሚችሉበት አጋጣሚ ይኖራል ማለት ነው። ሌላኛው ደግሞ ኦልተርናቲቭ መንገዶች አሉ። ኢንተርፕሬነር ለመሆን 3 አይነት መንገዶችን ልንጠቀም እንችላለን ማለት ነው። አንደኛው መንገድ የምንለው መግዛት ነው። ባይ ነው። እንግዲህ ባይንግ አን ኤግዚስቲንግ ካምፓኒ ነው የሚለው። እንዴት ነው ኤግዚስት ያደረገውን ካምፓኒ መግዛት የምንችለው? በተጨማሪ እንዴት የዚህ የቢዝነስ ካምፓኒ ኦነር መሆን እንችላለን የሚለውንም ነገር ማየት እንችላለን ማለት ነው። ስለዚህ ኢንተርፕሬነር ደግሞ ኦልተርናቲቭ መንገድ አለን ማለት አንደኛው ኦልሬዲ እየሰራ ያለን ካምፓኒ የምንገዛበት አጋጣሚ አለ ማለት ነው። ሁለተኛው ደግሞ ራሳችን አዲስ ካምፓኒ ቢውልድ እናደርጋለን ወይ ደግሞ ስታርት እናደርጋለን ማለት ነው። ሌላኛው ደግሞ ፍራንቻይዝ ነው። ሳንገዛ የምንጠቀመው የድርጅቱን ስምና ዝናውን ነው ማለት ነው። ለምሳሌ አዲስ አበባ ላይ የተለመዱ አይነት ድርጅቶች አሉ። ለምሳሌ እንደ ቶሞካ ኮፊ፣ እንደ ካልዲስ ኮፊ፣ እንደ ይሺ የሚባሉ አይነት ማቃቸው ሾፖች አሉና እነዚህ ሾፖችን ስማቸውን ተጠቅመን እኛ ያለንበት አካባቢ ላይ ይሄንን መስራት እንችላለን ማለት ነው። ስለዚህ ስታንዳርድ አለ። ያን ስታንዳርድ አሟልተን ቢውልድ ማድረግ የምንችልበት አጋጣሚዎች አሉ ማለት ነው። ስለዚህ 3 አይነት ኦልተርናቲቭ መንገዶች አሉ። እነሱንም እንግዲህ ዲቴል ዲስከስ የምናደርግበት አጋጣሚ አለ። የመጨረሻው ስመጣ ለርኒንግ አውትካም 6 ያሉት ነው ወይንም ደግሞ 15ኛው ቻፕተር ምን ይባላል? አፕላይ 5S ፕሮሲጀር ነው የሚባለው። አፕላይ 5S ፕሮሲጀር ነው የሚባለው። ስለዚህ 5S ማለት ምን ማለት ነው፣ ፕሮሲጀራችን ምን ማለት ነው የሚለውንም ነገር እናያለን ማለት ነው። ስለዚህ 5Sዎችን ለመመለስ ደግሞ ስንፈልግ 6 ለርኒንግ አውትካሞችን ማየት ይጠበቅብናል። አንደኛው ዴቨሎፕ አንደርስታንዲንግ ኦፍ ኳሊቲ ሲስተም። ኳሊቲ ሲስተምን እንዴት ነው አንደርስታንድ ማድረግ ያለብን፣ እንዴት ነው ዴቨሎፕ የምናደርገው የሚለውን ነገር እናያለን። ኳሊቲ አለ፣ በተጨማሪ ሲስተም አለ። አሁን ኳሊቲንና ሲስተምን ሁለቱን እናገናኘው ማለት ነው። ስለዚህ ምንድን ናቸው የሚለውን ነገሮች እናያለን ማለት ነው። ሌላኛው ለርኒንግ አውትካም 2 ላይ ሶርት ኒድድ አይተም ፍሮም አንኒድድ፣ አላስፈላጊ የሆኑትን ከሚያስፈልጉት ላይ መለየት ማለት ነው። ስለዚህ አላስፈላጊ ነው የምንላቸውን አይተሞችን ወይንም ደግሞ ሶርት አድርገን መለየት ይጠበቅብናል ማለት ነው። ሌላኛው ሴት ወርክ ፕሌስ ኢን ኦርደር። ሴት ወርክ ፕሌስ ኢን ኦርደር ስንል ምን ማለታችን ነው? የምንሰራበትን ቦታ ኦርደሩን መለየት መቻል አለብን ማለት ነው። ኦርደሩን መለየት አለብን። ሴት ኢን ኦርደር ነው የሚለው። ሌላኛው ለርኒንግ አውትካም 4 ላይ ሻይን ወርክ ኤሪያ፣ ሻይን ማድረግ አለብን፣ ክሊን ማድረግ መቻል አለብን ማለት ነው። 5ኛው ላይ ስንመጣ ስታንዳርዳይዝ አክቲቪቲ፣ እያንዳንዱን አክቲቪቲዎች ምን ማድረግ ይጠበቅብናል ማለት ነው። ስታንዳርዳይዝ የሆነ ስታንዳርድ ልናበጅለት ይገባል ማለት ነው። ከዛ ስታንዳርድ እያንዳንዱ የምንለካበት አጋጣሚ አለ። ስለዚህ ስታንዳርድ ማለት ምን ማለት ነው? አክቲቪቲ ስታንዳርድ ስንል አክቲቪቲው ምንድነው፣ ስታንዳርዳችንስ ምንድነው የሚለውን ነገር እናያለን። በለርኒንግ አውትካም 6 ላይ ደግሞ የምናየው ሰስቴን 5S፣ እነዚህ ከላይ የጠቀስናቸውን 5ቱን ኤሶች
ሳስቴን ማድረግ ማስቀጠል ይኖርብናል ማለት ነው። ሁሌ ስንሰራ ማስቀጠል ይኖርብናል ማለት ነው። እነሱን ማየት የምንችልበት አጋጣሚ አለ። በነገራችን ላይ እነዚህ 5S የምንላቸው የጃፓን ወርዶች ናቸው፣ ወይንም ደግሞ ከጃፓን ሀገር የጃፓን ገቨርንመንት የወሰድናቸው ሀሳቦች ናቸው። ስለዚህ እነዚህ በቴክኒክና ሙያ ተካተው የምንጠቀምባቸው ናቸው። ብዙ ጊዜ ኳሊቲ ሊሰጡን የሚችሉ አጋጣሚዎች ናቸውና እነሱ ላይ ነው እንግዲህ እናየዋለን። ይህን ዲቴይል የምናየው ነገር አለ። ስለዚህ በጣም አመሰግናለሁ እስካሁን ስለተከታተላችሁኝ። እንግዲህ በፌዴራል ገቨርንመንት የቴክኒክና ሙያ ኤጀንሲ ስር የተዘጋጁ ሞጁል ይህን ይመስላል። ስለዚህ በዚህ ላይ እያንዳንዱን ነገር እናያለን ማለት ነው። መልካም ጊዜ። አመሰግናለሁ። መልካም ቻው።